ውድ ቤተሰቦች እንግዲህ ሉልና ሩታዬ ተገናኝተዋል ማለት ነው። እውነት ለመናገር ማለት ነው እኔ ነገሩ ሁሉ እያወቅኩ እዚህ ጋር ይሄ ባርት ማለት ነው ሩታና ሉል አንድ ላይ ሲሆኑ እንዴት እንዳላቀስኩኝ ማለት ነው። ብስምላ ረቺ ልጅ ማለት ነው። እውነት ሩታን አላቀም ብቻ ከልጅሽም ጋር ፈጣሪ ይጠብቅሽ። በጣም ነው ያሳዘነችኝ፣ አንጀቴ ነው የበላችኝ ማለት ነው። በዛ ላይ ደግሞ ሉል በጣም ነው ያሳዘነኝ ማለት ነው። እና ሩታዬ ደግሞ ምንድን ነው የምትነግረኝ? ምን አለ ስትለው ወይ እናትነት ራሱ ማለት አንድ ስቃይ እኮ ነው። ወይኔ በሩታ የመጣ ማለት እኔ እናቴን እያስታወስኩ ሁሌ ማልቀሴ ነው። ብቻ ፈጣሪ ያሳድግልሽ ሩታዬ፣ አንቺንም ፈጣሪ ይጠብቅሽ ማለት ነው። ህይወትሽ ያማረ ህይወት እንመኝልሻለን። ሌላ ነገር ምንም ነገር አናረግም፣ በእጃችን አይደለም። ብቻ ለሁሉም ነገር ፈጣሪሽን ይርዳሽ። ፈጣሪ ካንቺ ጋር ይሆን። ግን ሩታዬ ካሁኑ ወዲህ በቃ ከሉልዬ ቀልድ የለም ብለሽ አጥብቀሽ ያዢ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ዴፍ እውነት ለመናገር ከልብ እናመሰግናለን ማለት ነው። ምንም አይደለም። እኛ ለየትኛውም ነገር አይሞቀንንም አይደንቀንንም። ፍላጎታችን የነበረው ሉል ወደ ሩታ እንዲመለስና ያው እናትም ስለሆነች ይህም ነገር ያንን አረግሽ ማለት መፍረድ አንችልም ማለት ነው። እንዳለችም ሩታ አንድ ሰው ስለ እናት መረዳት ወይም ደግሞ ስለ ልጅና ስለ እናት መረዳት ሩታን ብለዋለች፣ መውለድ አይጠበቅብንም እናውቃለን ማለት ነው። እናት ናትና ለምን አሳሰርሽው እንደዚህ የሚባል ነገር ማንም ባይወቅሳት ደስ ይለኛል። ትክክለኛ ነገር ነው ያረገችው ማለት ነው። ሩታ ምንም የተሳሳተችው መጥፎም ነገር የሰራችው ነገር የለም ማለት ነው። እንደውም መታሰሩ አሪፍ ነው። ለእሷም ሰላም ታገኛለች። በቃ በሳምንት 3 የተባለ አይደል 3 ጊዜ መጥቶ ማየት ይችላል አብርሽ። ከዛ ውጭ ግን ሩታን ለማሳዘር ሩታን ለመንካት ወይም በተለያዩ ነገሮች እኔ እንጃ ባይቀርብባት ደስ ይለኛል። ምክንያቱም ሩታናት ተሰብራ ያለችው ሩታናት ቤት ቁጭ ብላ ልጇን ያሳደገችው ማለት ነው። አብርሽ እያየነው ነው። አንዴ ሲጨፈር አንዴ ሲዘል ነው የምናየው ማለት ነው። እና እኔ እውነቴ ነው የምላችሁ አብርሽንም ይሄንን ነገር ያደረገው ማለት ሉል እስከ ዘላለም ቁጭ ብሎ ሊያሳድግ ወይም ደግሞ ራሱን እስከሚችል ሁሉ ነገሮች ችሎ ሊያሳድገው አይደለም። ያው ለማስመሰል ነው እንጂ ልጄን ከለከለችኝ ምናምን ሩታን ለማቁሳድ ነበረ፣ ሩታን ለማሳዘን እና ሩታን ልትሰበር ነበረ የሚፈልገው። ግን እሷ በራሷ ጊዜ እርምጃዋ መውሰድ ጠቅሟታል ማለት ነው። እና የሰው ልጅ ደግሞ ከሰው ጋር አትኑር አይባልም፣ ነውር ነው እንዴ! እናንተ ከሰው ጋር ስትኖሩ እሷ እንዴት ነው ቤት ውስጥ ሰው አይኖር ምናምን ነገር የሚላት ማለት ነው። መብቷ ነው። ከመጣም ደግሞ ሰውም ካለ እሱ ነው እንጂ ነገር የሚፈልገው እኮ ሩታ አይደለችም። በሰላም መንገድ መጥቶ ልጁን አይቶ መሄድ አለቀ በቃ። ግን አብርሽ ደግሞ አያስችለውም፣ ወይም የራሱን ህይወት አይኖርም፣ ህይወቱን አይተውም፣ ወይም ደግሞ ወደ ሩታ አይጠጋም ማለት ነው። ሩታንም ማጣት አይፈልግም፣ እዛም ጋር ደግሞ መጫወትና መዝለል አይፈልግም። ሊቀርበት የትኛው ሁለቱም ሊቀርበት አይችልም። ምክንያቱም እዚህ ጋር የኦዲየንስ ነገር አለ። ሄርሜላን ከተዋት ያው ኦዲየንስ ጫናታ ያበዛበታል። በተለይ ደግሞ በገንዘብና በብር የተያያዘ ነገር ስለሆነ ማለት ነው። ስለዚህ ይቅርታም ስለጠየቃችሁ በጣም ደስ ብሎኛል ማለት ነው። ከልባችሁም ባይሆን በተለይም ደግሞ አብርሽ ከልብህም ኦዲየንስ ይቅርታ ጠየቅ አልጠየቅ ምንም አይደለም። አንተ መጀመሪያ ሳታረገው በፊት ነበረ አንተ ማሰብ የነበረብህ ማለት ነው። በጣም የብዙ ሰው የብዙ ውለታ የዋሉልህ ኦዲየንሶችህን እጃቸውን በልተሃል ማለት ነው። በዚሁ አጋጣሚ ልናገርና ማለት አንተን ከዜሮ ጀምረው ያሳደጉህን ማንነትህን የቀየሩልህ ኦዲየንሶች በሩታ ስም የመጣ ብዙዋቸውን አስከፍተሃል ማለት ነው። እና ዛሬ አይደለም ይቅርታ የምጠይቃቸው ለኦዲየንሶችህ ማለት ነው። አብርሽ በፊት ነበረ ብዙ ነገር ሳታረግ በፊት እርምጃ ሳትሄድ በፊት ብዙን ሰው ሳታጋጭ በፊት አንተ ትልቅ ሰው ነህ እና ከዚህ በፊት ብዙ ጊዜ ትለን ነበረ እኔ ዩቱበር ነኝና ግን በእኔ በታች ያሉት ይዤ ወደ ላይ መሄድ ነው የምፈልገው ትን ነበር። ግን በጣም ከባድ ነው። ብቻ መናገር አልፈልግምና ለምን እንደሆነ ታውቃላችሁ? ኦዲየንሶቼ ስላለ ነው። ኦዲየንስ በሩታም በእኔም በሉልም የተከፋችሁ ያሉ ማለት እኔ እንጃ። አንተና ሩታ እያላችሁ በጣም ብዙ ዋጋ የተከፈለላችሁ ብዙ ነገር የሆነልህ ኦዲየንስ ነበረ። ዛሬ ግን ያንን ኦዲየንስ ዞረህ እነሱ የሚሉት ነገር ሚስትህን ለማናደድና ሚስትህን ለመስፈር ነው የምትጥረው ማለት ነው። ብቻ ለአንተም ፈጣሪ ይርዳህ፣ ለሩታን ፈጣሪዋን ይርዳት። ምንም ማድረግ አንችልም እኛ ምንም በቃ
አብርሽና ሩታ እንደተወደዱ እንደተደነቁ ሳይሆን ዛሬ ልጃቸውን በዚህ መከራና በዚህ ስቃይ የማንም መነገጃ የሆነ የማንም ዩቱበር እያሳደገ ይሄ 1 አመት እንኳን ያልሞላው ልጅ ማለት ነው ፊቱን እንኳን እኮ አይታይም ነበር በአሁን ሰዓት ማለት ነው። ነገር ግን ሩድ እውነቴ ነው የምላችሁ ፈጣሪው ብቻ ይጠብቀው ማለት ነው። ግን ከአሁን ወዲህ ሩታ እውነት ለመናገር ከልጅሽ ላይ በቃ ውረጂ። ልጅሽን ሽፈፍና አድርገሽ እንኳን እሱ በፈለገ ሰዓት ያውጣ በፈለገ ሰዓት ይውሰድ። ነገር ግን አንቺ ሚዲያ ላይ እየመጣሽ ልጅ እያልሽ ማልቀስም የለብሽም። በቃ ራስሽን አስከብሪ፣ ተከብረሽ ቁጭ በይ እና እያንዳንዳቸው ማለት ነው። በጣም እኮ ነው ሩታ ድልዋ ምን እንደሆነ አላውቅም። ያም ይመጣል ለብቻሽ ልትቀሪ ነው ይላታል፣ ይሄም ይመጣል ለብቻሽ ነው የምትቀሪው ይላታል። እንዴ ለምን ትቀራለች ለብቻው ማለት ነው? ለእናንተ ሲዘንብ ለእሷ ያካፋላትም ማለት ነው። እውነት ዛሬ ራሱ እህቱ ማለት ስትናገር እንደዚህ ወጣ በዚህ ገባ ለብቻሽ ትቀሪያለሽ። ዛሬም ስሰማ ደግሞ አብርሽ በህይወትሽ ላይ ለብቻሽ ትቀሪያለሽ ነገ ስትወጥቂ። አንተስ አብርሽ አትወጥቅም? በዙሪያ ያሉ ሩታ እኮ አንድ ብቻ ናት እኮ። በቅርብ ነው ዳኒና ሜሪ የመጡት እንጂ በአንተ ዙሪያ ያሉት ሰዎች ሩታን ከፍ ዝቅ የሚያረጓትስ የሚሰድቧትስ የሚነኳትስ በተለይ ውሽሚትህ ማለት ነው። እንዴት ነው ሩታን ከፍ ዝቅ የምታረጋት ማለት ነው? እንዴት ነት የምትንቃት? በጣም ያሳዝናል አብርሽ ማለት ነው። ለአንተም ሲዘንብልህ ለሩታም ያካፋላታል። ምን ነው በእንጨት የተነፈቀች መሰለህ እንዴ? ለእሷም እኮ ቤተሰብ አላት። እንደውም እሷ በደንብ አርጋ ጠንቅቃ ጥንቅቅ ብላ ብሰራ ዩቱብ ከአንተ በላይ ነው የምትሆነው። ግን ምን ታረገው እድልዋ ነው ከአንተ ጋር የጨመራት ማለት ነው። እውነት በጣም ያሳዝናል። እኔ ስለተረቃችሁ ወይም ደግሞ ልጁ ስለተመለሰ በጣም ደስ ብሎኛል። ግን አነጋገራቸው ማለት ነው ነገ ትወጥቂያለሽ፣ ነገ ትሰበሪያለሽ። አንተስ መውደቅህና አለመሰበርህ በምን አወክ? ምን ተማምነህ ነው? ለአንተም ሲያዘን ብለህ ለሩታም ያካፋላታል። ታውቃለህ ሩታ አንተ እየነገድክባትና ለአንተ እያገዘች አንተ ያጠፋኸውን ነገር እየሸፈነች ነው እንጂ ለብቻዋ እንደ ማንኛውም ዩቱበር አንድ ወንድ አምጥታ እንደፈለገች እየተጨማላለቀች ልክ እንዳንተ ውሽሚትን እንደምታገላላብጣት ማለት ነው። አንድ ወንድ ይዛ እንደዛ አድርጋ ብትሰራ ማለት ነው ቫይለር ነው የምትወጣው፣ ትጥልሃለች ማለት ነው። እና እንደዚህ አይነት ምላሽ አትስጧት ለሩታ። አንተም ደግሞ ልታከብራት ይገባል። ክብር ልትሰጣት ትፈልጋለች እሷ። እኛም ደግሞ ክብር እንድትሰጣት ነው የምንፈልገው። እስከ ዛሬ እኛ ከሩታ ጋር ጎን የሆነው አንተ ጠልተን ሳልሆን አንተ ሁልጊዜ ሩታ ለመጣ ነው የምትሞክረው ማለት ነው። አታብዙባት። ትወጥቂያለሽ፣ መቼም አትወጥቅም። ትበልጥሃለች እንጂ አትወጥቅም። ምክንያቱም በደልካት እንጂ ሩታ አልበደለችም። በመጀመሪያ አንተ ያመጣኸው መዘዝ ነው እንጂ ሩታ ያመጣችው መዘዝ አይደለም። እና ውድ ቤተሰቦች እኔ ተሰማኝ ነገር ነው የተናገርኩት። ምክንያቱም እህትዮም ቪዲዮ ሰርታ ትወጥቂያለሽ እያለቻት እሱም ትወጥቂያለሽ ይላታል። ለምንድን ነው የምትወጥቀው? እናንተ ነው የምትወጥቁት። ሩታ ሀብቴ መቼም አትወጥቅም። ግን ልጇን እንኳን በሰላም መለስከላት ማለት ነው። ዋናው ነገር ልጇን ሊመለስላት ነበር የኛ ፍላጎት።